ትክክል ናት ወይ? ናታንን እንግዲህ እያሰቃየችው ትገኛለች። ተነስ አንተ ውሸታም እያለች አስደንግጠዋለች። የገኒንና የእንዲሁም ደግሞ የዳግምን ቤተሰቦቿ መሆናቸውን ስትሰማ ያልጠበቀችው ነገር ስለሆነ ኤፍራታ አሁን ከምንም በላይ አውሬ ሆናለች። ናታን ምስኪን፣ የናታን ስቃይ እንደቀጠለ ነው። እውነት ሊቀርቦ ሊያረጋጋት ቢሞክርም እሷ ግን ልትረዳው አልቻለችም። መልሳ ወረወረችው እፊራሹ ላይ። ናታን ምስኪን ነው። እውነት ለመናገር ያሳዝናል። አንዳንድ ጊዜ ያልጠበቅናቸው ነገሮች ለሰዎች ብለን አስበን ያደረግናቸው ነገሮች መጥፎ ሆነው ሲገኙ በጣም ከባድ ነው። ግን ይህን ሁሉ መቼ ነው የሚያልፈው? ናታን አሁን ኤፍራታ ያፌትን በመምረጧ ደስተኛ እንደሆነች ለናታን ነግረዋለች። ያሳዝናል። ይህ እንግዲህ የገኒ እናትነቷንና ዳግም ወንድሟ መሆኗን ሰምታለች። አሁን ናታን ላይ በጣም መጥፎ ውሳኔ ወስናለች። አንተን ከመምረጥ ይልቅ ያፌትን መምረጥ የትክክል ነበር አለች። ምክንያቱም በሚከፋሽ ጊዜ ቤተሰቦችሽን ፈልጌ አምጥቼ አገናኝሻለሁ ብሎ ቃል ገብቷላት ነበር። አሁን ግን የታባክ ዓይንህን ላፈር አለችው። የሚያሳዝን ሌላ ታሪክ። አይ እንግዲህ ያፌት ደግሞ አሁን ላይ ቢኒን ለማሰቃየት ወስኗል። እሱ ማን ስለሆነ ነው እኔን የሚመታኝ? ስለመታኝ ብድር መክፈል አለብኝ ሲላት፣ በእኔ ዙሪያ ያሉን ሰዎች ልትጎዳቸው ካልክ ግን ራሴን አጠፋለሁ አለችው። ከዛም ያፌት እንደዛ ትበይ፣ እኔማ ራስሽ እንድታጠፊ አልፈልግም፣ ለጊዜው ትቸዋለሁ አላት። በዛም ውሳኔ ነበር እኔ አጠገብህ እንዳይደርሱ አደርጋለሁ ስትለው፣ ድጋሜ አንድ ሰው ሌላ ነገር ቢያስብ እመኒኝ ለማንም ርህራሄ የለኝም አላት። ከዛ እሷም አጠገብ እንዳይደርሱ ማድረጉን እኔ አቅበታለሁ እመነኝ አለች። ኤፍራታ የእውነት በጣም አሳዘነችኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው ተከታተሉ። እንግዲህ ኤፉዬ ቢንያምን በጥፊ መታው ነበር ባለፈ። እናም ለምን የሚለው ያፌት ኤፍራታን በሆነ ነገር አሽበልብሎ ይዟት እንጂ ወይም ደግሞ የሆነ ነገር አድርጓት እንድታፈቅረው አድርጎ ነው እንጂ በፍጹም ኤፍራታ ፈልጋ ያፌት ጋር አትሄድም በማለት ቢኒ የሚያደርገው ውሳኔ አጥቷል። እናም ዳግም ደግሞ አጎቴ ይህንን ሰውዬ የሆነ ነገር ማድረግ አለብን አለ። ከዛ እሱም ደግሞ በፍጹም እንደዛ ማድረግ የለብንም፣ ምክንያቱም እሱ ብቻውን አይደለም ብዙ ሰው አለው አለው። ከዛም እና እህቴ እንደዚህ መሆን አለባት ወይ ህይወቷ ሲበላሽ አለ ዳግም። ከዛም እኔ እንጃ አላቅም፣ ብቻ የሆነ ነገር ማድረግ አለብን አለ። እፉዬ እንግዲህ እቤት መታ ተመልሳ ናታን ጋር ያፌት ጋር የሄደችበት ምክንያት ለምንድን ነው? ደውሎ ምን ነበር ያለው? አሁኑኑ ካልመጣሽ አለዛ እቤት ገብቼ ቤታችሁን ሩዋንዳ ነው ማደርገው አላት። እዋክን ደግሞ አሁን ምን አድርጊ ነው የምትለኝ? እሺ በቃ መጣሁ አለችና ሩጣ ያፌት ጋር ሄደች። እዛ ስትሄድ ምንድን ነው እያደረግሻለሽው አላት። ምን አረግኩ ደግሞ አሁን ምን አጠፋውኝ? አድርጌ ያልከኝም በሙሉ እያደረግኩኝ ነው። ምንድን ነው አለችው። ከዛ እሱም ኧረ እባክሽ እኔን ማንም ሊያታልለኝ አይችልም፣ አንቺና ቢንያም ከኋላ የምትሄዱትን በደንብ አውቃለሁ አላት። ምንድን ነው የላክሽውን ሰው በደንብ ታውቂያለሽ አላት። ኧረ እባክህን ምንም አላደረግኩም፣ ናታን መጥቶ ነበር እንዴ አለችው። ከዛም ለምን ያን ፈሪ ናታንሽን ለምን አላክሽውም አላት። ምን እያልክ ነው? በፈጠረ ምን እያልክ ነው አለችው። ከዛም የላክሽው ሰውዬ እኝ እስቲ እኝ አላት። ምንድን ነው? በፈጠረ እኔ ምንም አልገባኝም፣ ስለምን እያወራህ ነው አለችው።
የላክሽው ጎረምሳ ይሄው መጥቶኛል፣ እኔ ማን እንደሆንኩኝ አሳየዋለሁ ሲላትም ኤፉ እየተጨነቀች እኔ አሁንም ቢሆን አድርግ ያልከኝን በስርዓት ከማድረግ ውጭ ምንም ያደረግኩት ነገር የለም፣ አልበለዛ ግን ምንድን ነው ንገረኝ ስትለው ቢኒያም ተብዩሽ ልከሹ መታኝ፣ እኔ ማን እንደሆንኩ አሳየዋለሁ፣ እኔ ያፌት እኮ ነኝ፣ ያፌት ማንም የማይገጥመኝ ስለዚህ ዛሬ ገና አሳየዋለሁኝ አላት። ዋጋውን አስከፍላለሁ ሲላትም አረ በፈጠረ ቢኒያም ነው እንደዚህ ያደረገ አለችው። አዎ ቤቴ ድረስ መጥቶ እንደዚህ ያደረገ ሲላትም ከዛም እዋክህን ተረጋጋ ስትለው እመኝ አልረጋጋም፣ ማንም ሰው እሱንም ሳልገድል የሚያስቆመኝ የለም ሲላትም ከዛም እዋክህን ካልበለዛ ግን እመነኝ እኔንም አታገኘኝም፣ ከነሱ በፊት ራሴን አጠፋልሃለሁ፣ ከዛ ነጻ ትሆናለህ ስትለው እሺ በቃ እሺ እንደዛማ አይሆንም በፍጹም አንቺ ካልሽ እሺ ግን ለጊዜው ትቸዋለሁ አላት። አጠገብህ እንዳይደርሱ እኔ አደርጋቸዋለሁ በማለት ነገራቸው። ከዛ እሷም ወርዳ ወደ ቤቷ ሄደች። እቤት ስትሄድ እንግዲህ ከዛ በፊት ናታንና ገኒ በጣም እያወሩ ነበር። ናታንን ገኒ ራስ ወዳድ ነህ አለችው። እንዴት ልጅ ምን ሆና ነው? እንዴት ኢፍራታን ትወዳት የለ? ማን ነው ሰውየውስ? በምን አስፈራርቷን ነው ድንገት በድንገት ተነስታ እንድታገባ ያደረጋት አለችው። እሱ ደግሞ ገኒ በቃ ፍላጎቷ አይደለ? ፍላጎቷን እናክብር አለ። እውነት ኢፍራታን ትወዳታለህ አለችው። በጣም አትወዳትም፣ ራስ ወዳድ ነው አለችው። ማለት እኔ ራስ ወዳድ አይደለሁም እና ራስ ወዳድ ባትሆን ተመሬት ተነስታ በድንገት ሌላ ወንድ አፍቅሬያለሁ ስትል ዝም ትላታለህ? ፍቅር ማለት የራስን አሳልፎ መስጠት ማለት ነው ላንተ። ፍቅር ማለት የመጣውን ይጋፈጣል አለችው። ከዛ ገኒ እኔ ራስ ወዳድ አይደለሁም፣ ግን ደግሞ እዩልሽ ራስ ወዳድም አይደለሁም፣ ግን ኢፉዬ እፈልጋለሁ ካለች ደስታዋን ልጋፋት አልችልም። ደስታዋን ማየት ነው የምፈልገው። በቃ አንድ ሰው አልፈልግህም፣ አንተን አላፈቅርህም ሲልሽ ምን ማድረግ ነበረብሽ? ማስገደድ፣ መደብደብ አላት። ከዛም አላቅም እውነት እና ይሄ እውነት ይመስልሃል አለችው። እሱን አላቅም ብሎ ናታን ወደ ላይ ሲሄድ ቤዛ ከሔዋን ጋር አውርታ ነበረ። ሔዋን ደግሞ ቤዛውን ኤፍራታ የኔ የሆነን ነገር እየወሰደች ብታስቸግረኝም በዛ በኩል ሳስበው ደግ ሆነ እችላለሁ፣ ነገር ግን ደግሞ አይቻልም አይሆንም እልና ራሴን አሳምናለሁ። ኤፍራታ ምንም አላደረገችኝም። ኤፍራታ ያፌትን አግብታ እንድትሰቃይ አልፈልግም። ኤፍራታን በሆነ ነገር አስፈራርቷታል ያፌት አለች። ሔዋን ደግሞ እባክሽን እኔ አንቺና እሷን አንቺ ላይ ያደረገብሽን ነገር ሳስበው በጣም እናደዳለሁ። እናም የእህትማማቾቹ ባንድ በቆሻሻ ወንድ ህይወታቸው ሲበላሽ ዝም ብሎ ማየት ለኔ ስቃይ ነው። ቤዝ እውነት ኤፍራታ ያፌትን ማግባት የለባትም፣ የሆነ ነገር እናድርግ አለቻት። ምን እናድርግ አለች። ከዛም በቃ የሆነ እቅድ እኔና አንቺ ተመካክረን የሆነ ነገር እናድርግ ስትላትም እንዴ በሰላም የተፋታሁትን አላድርግም አላስበውም አለች። ከዛም ቤዝ ኤፍራታ ታሳዝናለች፣ አሁን ምንም እየሆነች አይደለም አለች። ኤፍራታ በጣም ታሳዝናለች። እኔ እህቴ እሱን አግብታ እንድትሰቃይ አልፈልግም አለች። ከዛም በጣም ሀሳብ ላይ ሆና እንዳለ ናታንም ከገኒ ጋር ተለያይቶ ወደ ላይ ወጣ። ወደ ላይ ሲወጣ ደግሞ አገኘችው። እቤዝ ክላስ ሄዶ ቤዛ እግርና እግሯን አነባብራ እያሰበች ነበረ። ከዛም ይቅርታ ባዶ ክላስ መስሎኝ ነው የገባሁት፣ አንቺ መኖርሽን አላወቅኩም ነበር አላት። እሺ ችግር የለውም ና አለችው። ከዛ ቤዝ ያቤት ኤፍራታን በምን አስፈራርቷት ይመስልሃል አለችው። አላቅም
አላቅም፣ እሱን አንቺን ብጠይቅሽ አይሻልም አላት። አንተ ላታምነኝ ትችላለህ፣ እኔ ግን ከእሱ ጋር ምንም ግንኙነት የለኝም። ያፌት ማለት አውሬ፣ መጥፎ፣ ምንም አይነት የማይገባው ማንንም አፍቅሮ ሳይሆን የራሱን ፍላጎትና ሰዎችን ለመጉዳት የሚፈልግ ሰው ነው። ስለዚህ አለችው። ከዛም አንቺን የሆነ ነገር አድርጎሻል ማለቴ የማላቀው ያልነገርሽ ነገር አላት። ከዛም ምንም ግን ሸውዶኛል አለችው። እኔን ደግሞ ገሎ ቀብሮኛል አላት። ከዛም እኔ ያለ እፉዬ መጋፈጥ አልችልም፣ እኔ ያለ እፉዬ በቃ ምንም ማድረግ አልችልም፣ ቤዝ አቅም የለኝም እና ዝም አልከው አለችው። ምን ማድረግ እችላለሁ? አቅም የለኝም፣ በቃ ያለ እሷ ምንም ነኝ፣ ያለ እፉዬ ባዶ ነኝ አላት። ከዛ ቤዛ እንደዚህ ስልሽ እንደምሰብርሽ አውቃለሁ፣ ግን ደግሞ እውነታዊ ይሄ ነው አላት። በቃ ተረድቻለሁ፣ አይዞህ ናረፍ በል ስትለው ቤዛ ላይ ሄዶ ገደም አለ። ከዛም ቤዛ ጸጉሩን እያሻሸችው ነበረ። ኤፍራታ ከውጭ መታ ቤዛ ክላስ ልትገባ ስትል ያፌት ናታን ቤዛ ላይ ተኝቷል። ኤፍራታ ቀይር አለችና ተመልሳ ሄደች። ከዛ ቤዛም ናታንን መሬቱ ላይ አልጋው ላይ አስተኝታ እየሮጠች ኢፉዬ ክላስ ሄዳ ኤፍራታ አንቺ እንደምታስቢው አይደለም አለቻት። ምን ለምን? እኔ በቃ ያንቺ ግራ መጋባት ስሜት አይቶ ናታን እንድጎዳ አልፈልግም አለች። አታስቢ፣ ለማንኛውም አሁን ናታን በጣም ተጎድቷል፣ ከምንም በላይ ማንም የለውም። አንቺና አንቺ ነሽ ብቸኛ ሴት ከጎኑ ነሽ የምታጽናኘው፣ እኔ ባልኖር ማለቴ ነው አለቻት። ከዛም ያፌት በምን አስፈራርቶሽ ነው አለቻት። በምንም ወይስ ቪዲዮ ቀርጾ በሚዲያ ያለቅሻለሁ ብሎ አስፈራራሽ አለች። ምን እንደዚህ ያደርጋል እንደ ያፌት አለቻት። ቪዲዮ የሚቀርጽብኝ እኔና እሱ ምንም ያደረግነው ነገር የለም፣ ግን ደግሞ ቢያደርገው ችግር የለውም አለች። እና በምንድን ነው ያስፈራራሽ አለቻት። ያፌትን በጣም አውቀዋለሁ፣ መጥፎ ሰው ነው። እንደዛ ስልሽ እኔ ያፌት ጋር ግንኙነት ያለኝ ሊመስልሽ ይችላል፣ ግን ደግሞ በፍጹም አይደለም። እናም ደህና ሰው መስሎ ሰዎችን ይቀርባል። ያፌትን አይተሽ ላለማፍቀር አትችም። እኔ በጣም አፈቅረው ነበር፣ ትንሽ ቢቆይ ኑሮ ራሴን አጣ ነበር በሱ ምክንያት፣ ግን የተደበቀውን ማንነቱን አወጣ። እናም አሁን በጣም ደሞ አንቺን አጠመደ፣ ያለውን ክብካቤ የተለየ ነው አለቻት። ምን አፍቅረሽው ነበር አለቻት። አዎ የሆነ ነገር ሲፈልግ ሰዎችን ያፈቀረ መስሎ ይቀርባል። እናም አብረን የራቁት ቪዲዮ ቀርጾ በሚዲያ ለቅሻለሁ እያለ ያስፈራራኝ ነበር አለቻት። ምን አለች። አዎ አለቻት። እኔንም እንዳንቺ አድርጎሽ ከሆነ ብዬ ነው አለች። እንደሱ ቢያደርግ እኔን ካላገባሽ እለቀዋለሁ ቢለኝ ልቀቀው ነበር የሚለው አለቻት። እሺ ንገሪ ሌላውን ምን አድርጎሽ ነው ስትላትም አንቺ ሴሱ እንዳልሆንሽ በምን አውቃለሁ? በምን እስኪ ንገሪ፣ በምን አውቃለሁ? ያሳዝናል፣ አላምንሽም ምንም ቢሆን አለቻት። አትመኝኝ፣ እንዳውም መስማት አልፈልግም፣ የራስሽ ጉዳይ ብላ ቤዛም ሄደች። እንግዲህ ጽዮን ደግሞ ቢኒ ተሸክሞ አምጥቷት ነበር ቤት ውስጥ። እናም ከዛ ለምን ተሸክሞ አመጣኝ እሱ ማን ስለሆነ ነው እያለች ትናደዳለች። ከዛ ቢኒ ደግሞ ስደውልለት ስልክ አያነሳም። በስተመጨረሻም አንስቶ ከፍቅረኛ ጋር ነኝ፣ ቅድም እኮ ቶሎ ብዬ ሄድኩት እሷ በፍጥነት ና ቶሎ ስትለኝ ነው አላት። በጣም ተናደደች፣ በጣም ከዛም ሰተት ብላ እዛ ቦታ ሄደች። እናም በጣም ብዙ ነገር ለዳግም ነገረችው። ዳግም የሚስቃል። ደውሎ ያለበትን ቦታ አሳውቀኝ ስትለው እንዳትደውል ብሎኛል አለ። ቢኒ ከኋላ ነው። በኋላም ታረቁ። ሲቀጥል ኤፍራታ እንግዲህ ዳግም ወንድሟ መሆኑን እና ገኒ እናቷ መሆኗን አወቀች። ከዛም ናታን ላይ ሄዳ በተኛበት ተነስ 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 አንተ አስመሳይ ብላ ጮኸችበት። ናታን ደንግጦ ተነሳ።
እንዳይፉዬ ምን ሆነሻል አላት። ከዛም አንተ አስመሳይ፣ ክፉ፣ አረመኔ ለምንድን ነው ገኒና ዳግም ወንድሜ እንደሆኑ ያልነገርከኝ? በዙሪያ ሆናችሁ ብቸኝነት ሲከፋኝ ማንም እንደሌለኝ እንድሰማኝ ያደረከኝ። ሲከፋሽ ቤተሰቦችሽን ፈልጌ አመጣልሻለሁ ብለህ ቃል ገብተህልኝ ነበር። እዚሁ በስሬ ታቅፈው እየኖሩ እኔ ብቸኝነት እንድሰማኝ። አሁን የት ነበርክ? አሁን ሲከፋኝ ለምን